ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የኢራን ጠቅላይ መሪ አሊ ካማኒ ከተወገዱ በኋላም ሀገሪቱን በተጨባጭ ሲመሩ ነበር የተባሉት የጸጥታ አዛዥ አሊ ላርጃኒ መገደላቸው ተነገረም። የእስራኤል ባለስልጣናት መግለጫ አውጥተዋል። ከአደባባይ የጠፉት አዲሱ የኢራን ጠቅላይ መሪ ሞጅታባ ካማኒ ሞስኮ ውስጥ ታይተዋል መባሉ ጥያቄ አስነስቷል። ለመሆኑ አሜሪካና እስራኤል ኒኩሌር ሲታጠቁ ኢራን ለምን ተከለከለች? ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። እስራኤል ታዋቂውን የኢራን ጸጥታ ኃላፊ አሊ ላርጃኒን መግደሏን አስታወቀች። ላርጃኒ የኢራን ጠቅላይ መሪ አሊ ካማኒ መገደላቸውን ተከትሎ ሀገሪቱን ሲመሩ ነበር ብላለች እስራኤል። በእርግጥም ጦርነቱ ከተጀመረ አንስቶ ላርጃኒ በየቀኑ መግለጫ ያልሰጡበት አጋጣሚ የለም። የእርሳቸው መገደል ለአገዛዙ እንደ ትልቅ ውድቀት ተቆጥሯል። አሜሪካም ባለፈው ሳምንት ጠቁሞ ላስያዘ $10 ሚሊዮን ካወጣችባቸው የኢራን መሪዎች አንዱ ናቸው ላርጃኒ። ሌሊቱን የኢራን አየር ኃይል በቴሄራን በፈጸመው መጠነ ሰፊ ድብደባም ከሌላ የኢራን አብዮታዊ የበላይ ጦር አዛዥ ጋር መገደላቸውን የእስራኤል ጦር ኃይል ገልጧል። የላርጃኒን መገደል የእስራኤል መከላከያ ሚኒስትር እስራኤል ካትስ ዛሬ በሰጡት መግለጫም አረጋግጠዋል። ከኢራን በኩል እስካሁን የተባለ የለም። የእስራኤል መገናኛ ብዙሃንም ላርጃኒ ከልጃቸው ጋር በቴሄራን በተደበቁበት ሕንፃ መገደላቸውን ዘግበዋል። እንዲሁም ባሲጅ የተሰኘው የኢራን ታጣቂ ኃይል አዛዥ ኤላሞሬዛ ሱሊማኒም መገደላቸው ተነግሯል። ይኸው ታጣቂ ኃይል በቅርቡ በኢራን የተካሄደውን ሕዝባዊ አመፅ በኃይል በማስወገዱ ሂደት ተሳታፊ ነበር ተብሏል። የኢራን መሪዎችን የማደኑ ዘመቻ ተጠናክሮ እንደሚቀጥል መከላከያ ሚኒስትሩ አስገንዝበዋል። ለዚህ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥብቅ መመሪያ መስጠታቸውን አክለዋል። ይህ በእንዲህ እንዳለ የኢራን የመሳሪያ አቅም ሳይዳከም አሊያም አገዛዙ ጨርሶ ሳይፈርስ ጦርነቱ እንዲቆም አይፈልጉም እየተባለ ነው የባህረ ሰላጤው ሀገሮች። ለዚህም ሀገሮቹ አሜሪካም ዘመቻዋን እንዳታቆም እየወተወቱ ናቸው ተብሏል። ሀገሮቹ ከጦርነቱ በፊት አሜሪካ ጥቃት እንዳትከፍት ጫና ሲያደርጉ የነበረ ቢሆንም አሁን ግን ከኢራን የሚደርስባቸውን ዱላ ለማስቀረት ኢራን ልክ እንድትገባም ዋሽንግተንን እየጠየቁ ናቸው ተብሏል። በሌላ ዜና የኢራን ቁልፍ መሪዎች መገደላቸው ይፋ መሆኑን ተከትሎ የሀገሪቱ ጦር ኃይል በጎረቤቶች ላይ አዲስ ጥቃት መክፈቱ ይነገራል። የተባበሩት አረብ ኤምሬትስ ለምሳሌ በዛሬው ዕለት ብቻም ከ50 በላይ የኢራን ሚሳኤልና ድሮኖች ማክሸፏን አስታውቃለች። የኢራን የደህንነት ሚኒስቴር በበኩሉ በመቶዎች የሚቆጠሩ የስታርሊንክ የኢንተርኔት መቀበያዎች መያዙን ገልጿል። በሀገሪቱ ሙሉ በሙሉ ኢንተርኔት መዘጋቱን ተከትሎ ሕዝቡ የድብቅ የኢንተርኔት መቀበያም እየገዛ መሆኑ ሲነገር ቆይቷል። በሌላ ዜና አዲሱ የኢራን ጠቅላይ መሪ ሞጅታባ ካማኒ ሩሲያ ውስጥ በድብቅ እየታከሙ ነው ብሎ አንድ የኩዌት ጋዜጣ ያወጣውን ሪፖርት በሞስኮ የኢራን አምባሳደር አስተባብለዋል። ጋዜጣው የኢራን ጠቅላይ መሪ ሞስኮ ውስጥ ሕክምና ላይ መሆናቸውን ዘግቧል። የ56 ዓመቱ ሞጅታባ ካማኒ በእስራኤል አሜሪካ ጥቃት መጎዳታቸው ሲነገር አባታቸውን ተክተው ከተመረጡ በኋላም በአካል ታይተው አያውቁም። አሁን ሞስኮ ላይ ተገኙ መባሉ ከተለያዩ ወገኖች ትልቅ ጥያቄ አስነስቷል። የተባለው እውነት ከሆነ ጠቅላይ መሪው እንደ ሶሪያ ፕሬዝዳንት እዚያው ሞስኮ ጥገኝነት ሳይጠይቁ እንደማይቀር ተገምቷል። የኢራንና አሜሪካም እንዲያም ሲል የዓለም አቀፉ አቶሚክ ተቆጣጣሪ ውዝግብ ወደ ጦርነት ከመሸጋገሩ በፊት የተለያዩ ድርድሮች ተሞክረው ነገር ግን ሳይሳኩ ቀርተዋል። የድርድሩን ሂደት እናቆየውና እነ አሜሪካም የታጠቁት ኒኩሌር ለኢራን ሲሆን ለምን ተከለከለም የሚል ተደጋጋሚ ጥያቄ ይነሳል። መልሱ ከ1960ዎቹ እንደ ፈረንጆቹ አቆጣጠር ይጀምራል። ኒኩሌር ማምረትና ማስፋፋት ከሚከለክለው ስምምነት የኒኩሌር ክልከላው ስምምነት እንደ ፈረንጆቹ አቆጣጠር በ1968 ሲወጣ 5 ሀገሮች ኒኩሌር ታጥቀው የነበረ ሲሆን ሕጉ ሀገሮቹ የታጠቁትን መሳሪያ ይዘው እንዲቀጥሉ ዋስትና ሰጥቷቸዋል። አሜሪካም፣ የቀድሞዋ ሶቪየት ኅብረት ሩሲያ ማለት ነው፣ ብሪታንያም፣ ፈረንሳይና
ቻይና ናቸው። የያዙትን ይዘው እንዲቀጥሉ ሲፈቀድላቸው ታዲያም ማባዛትም ሆነ ማስፋፋት ተከልክለዋል። ሌሎች ከ1967 በፊት ኒኩሌር የሌላቸው ሀገሮች ግን አዲሱን የክልከላ ስምምነት ተቀብለው በፊርማቸው አጽድቀዋል። ኢራንም በ1970 ስምምነቱን ተቀብላ የፈረመች ሲሆን እነ አሜሪካም ለምን ቴሄራን ኒኩሌር እንዳይኖራት ጫና ያሳድራሉ የሚል ጥያቄ ተያይዞ ይነሳል። ዋነኛው መከራከሪያም ኒኩሌር የሚታጠቁ ሀገሮች እየበዙ በሄዱ ቁጥር የኒኩሌር ጦርነት የመነሳቱ ዕድል ይሰፋል ከሚለው ይገናኛል። ስምምነቱ ይጣሳል ከሚል የዓለም የኒኩሌር ስርዓት በራሱ ከአሜሪካ ኢራን ውዝግብ ባሻገር ውስብስብ እንደሆነ ይነገራል። በስምምነቱ ያልታቀፉ ወይም ያልፈረሙ ጥቂት ሀገሮች የኒኩሌር ባለቤት የሆኑበት አቅጣጫም በራሱ ሰፊ ጥያቄ ይነሳበታል። ዕውቅና ያገኙትና የመሳሪያውን ምርት ለመቀነስ የተስማሙት 5ቱ ሀገሮች እንዳሉ ሆነው ኒኩሌር ላለመገንባት ፈርመው ነገር ግን የኒኩሌር ቴክኖሎጂ ለኤሌክትሪክና ለሌሎች ሰላማዊ አገልግሎት እንዲጠቀሙ የተፈቀደበት ሁኔታ አለ። ስምምነቱን ያልፈረሙና ኒኩሌር የገነቡ ሀገሮች አሉ። በሌላ በኩል ህንድ፣ ፓኪስታንና እስራኤልን የመሳሰሉ ሀገሮች፣ ሰሜን ኮሪያ አይነቶቹ ደግሞ ስምምነቱን ከተቀበሉ በኋላ ጥለው በመውጣት የኒኩሌር ቦምብ ገንብተዋል። ወደ ኢራን ስንመለስ በርካታ ሀገሮች ኒኩሌር እንዳታመርት ሲቃወሙ የስጋታቸው ምንጭ ከቀጠናዊ የጸጥታ ግጭቶችና ካለመተማመን ጋር ይገናኛል። ኢራን ከእስራኤልና ሳውዲ ጋር ለምሳሌ ካላት ውጥረትና ጥላቻ አንጻር ኢራን ኒኩሌር በእጇ ካስገባች እነዚያም ሀገሮች እጃቸውን አጣጥፈው ስለማይቀመጡ መካከለኛውን ምስራቅ ለኒኩሌር ጦር መሳሪያ እሽቅድምድም ይዳርጉታል ነው። በሌላ በኩል ኢራን በሊባኖስ፣ ሶሪያና የመን ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ የምትሰጥ ሲሆን የኒኩሌር ባለቤት ከሆነች በሀገሮቹ ያሉ የእርስ በርስ ግጭቶች ወደ ከፋ ጦርነት ይሸጋግራሉ የሚል ስጋትም አለ። ዓለም በተለይም ምዕራባውያን ለኢራንና ለእስራኤል የሚያሳየው ፊት እኩል ያለመሆኑ አሁንም ከኒኩሌር ክልከላው ሕግ ጋር ይገናኛል። ኢራን ኒኩሌር ጦር መሳሪያ ማምረት የሚከለክል ስምምነት ፈርማለች፣ እስራኤል አልፈረመችም። ስለዚህ ስምምነቱ ኢራን ላይ ሲጸና፣ እስራኤል ግን ተፈጻሚ እንድታደርግ አትገደድም። ሌላው እስራኤል ከአሜሪካና ከሌሎች በርካታ የምዕራብ ሀገሮች ጋር ቁልፍ ወዳጅነት መመስረቷ ጫና እንዲቀንስላት ወይም የሰፋ ትዕግስት እንዲያሳድሩ አድርጓል። ኢራን በአንጻሩ ከ1979 አብዮት በኋላ በየጊዜው ከአሜሪካና ከጥቂት ምዕራባውያን ጋር ግጭት ውስጥ ገብታ ቆይታለች። በሌላ በኩል ኢራን ኒኩሌር ከታጠቀች በቀጠናው ያሉ ቱርክና ሳውዲን መሰል ሀገሮች እነርሱም ተመሳሳይ እርምጃ እንዳይወስዱ የተለያዩ መንግስታት ስጋታቸውን ይገልጻሉ። ያ ደግሞ በመካከለኛው ምስራቅ በርካታ የኒኩሌር ኃይሎች እንዲፈጠሩ ያደርጋል የሚል ስጋት አለ። ወደ ሌላ መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ለማካሄድ ያቀዱትን ጉብኝት ለ1 ወር ማራዘማቸው ተነግሯል። ምክንያቱ የኢራን ጦርነት ነው። ፕሬዝዳንቱ በዋይት ሃውስ ለጋዜጠኞች በሰጡት ቃል ጉዞውን ለ1 ወር ማራዘማቸውን ገልጸዋል። ጉብኝቱ ከመጋቢት 22 ጀምሮ የሚካሄድ ነው። ከእስራኤል ጋር በመሆን በኢራን ላይ የከፈቱትን ጦርነት ለመምራት ሀገር ውስጥ መሆን አስፈላጊ ነው ብለዋል ትራምፕ። በጣም ቀላል ነው፣ ጦርነት እያካሄድን ነው፣ እዚህ መሆኔ አስፈላጊ ይመስለኛል በማለት ገልጸዋል። ይህ በእንዲህ እንዳለ የኢራን እግር ኳስ ፌዴሬሽን በደህንነት ስጋት ምክንያት የሀገሩ ብሔራዊ ቡድን የዓለም ዋንጫ ጨዋታዎችን ወደ ሜክሲኮ እንዲዛወሩ ለማድረግ ከፊፋ ጋር እየተደራደረ መሆኑን አስታውቋል። የፌዴሬሽኑ ፕሬዝዳንት በኤክስ ገጻቸው ባጋሩት ጽሑፍ ትራምፕ የኢራን ብሔራዊ ቡድንን ደህንነት ማስጠበቅ እንደማይችሉ በግልጽ በተናገሩበት ሁኔታም በእርግጠኝነት ወደ አሜሪካም አንጓዝም ብለዋል። በአሁኑ ወቅት የኢራን የዓለም ዋንጫ ጨዋታ ሜክሲኮ ውስጥ እንዲደረግ ከፊፋ ጋር እየተደራደርን ነው ሲሉ ጽፈዋል።